ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። በዛሬው ትንታኔያችን ጎንደር ምን እየተሰረባት ነው፣ የፖለቲካ አሰላለፏስ ምን ይመስላል ሚለውን በዚህ ቅኝት የምናየው ይሆናል። አብራችሁን ቆዩ። በዚህ ቅኝታችን ማየት የፈለግነው በዚህ ወቅት ጎንደር ምን እየተሰረባት ነው፣ የፖለቲካ አሰላለፏስ ምን ይመስላል የሚለውን ነው። በዚህ ወቅት በጎንደር 3 የፖለቲካ አሰላለፎችም አሉ። የመጀመሪያው የፖለቲካ አሰላለፍ የጤነኛ አማራ አስተሳሰብ የሚባለውና በአብዛኛው አማራ ተቀባይነት አግኝቶ አንድ አማራ በሚል የሚደረገው እንቅስቃሴ ሲሆን ይህ እንቅስቃሴ ደግሞ የክልሉ ልዩ ኃይል መፍረሱን ተከትሎ የሰሜኑ ጦርነት በድርድር መቋጨቱን ተከትሎ የመጣ ነው። ይህ በፋኖች የተጀመረ አብዮት በነዘመነ ካሴ፣ በነ እስክንድር ነጋ፣ ሀብቴ መሳፍንት፣ አርበኛ ሳሚና መሰሎቻቸው ከጎንደር እስከ ሸዋ በሚል እየተደረገ ያለ የትጥቅ ትግል ፖለቲካ ነው። ሁለተኛው የጎንደር ፖለቲካ ደግሞ ሀሳቡ ከዚህ በፊት በጎንደር ህብረቶች ሲቀነቀን እየቆየ በያዝነው ዓመት ደግሞ ጎንደር ክልል መሆን አለበት የሚለው እሳቤ ወደ ህዝቡ ባይወርድም በጎጃሙ እስኳድ በኩል ተገፍተናል በሚሉ ውስን አመራሮች በኩል ተቀባይነት እያገኘ የመጣ ሀሳብ ነው። ሶስተኛው የጎንደር የፖለቲካ አስተሳሰብ ደግሞ የቅማንት ፖለቲካ ነው። የቅማንት ብሔረሰብ የማንነትና የራስ አስተዳደር ጥያቄ በሚል ሽፋን ተሰጥቶት የሚንቀሳቀሰው ፖለቲካ የክልሉ መንግስትም ሳይነቃበት በእጁ ያለን ጥያቄ ከመመለስ ይልቅ ጥያቄ እንደሆነ አስቀጥሎታል። ታዲያ ሁሉንም በፈርጆቻቸው ዘርዘር አድርገን የምናየው ይሆናል። አብራችሁን ቆዩ። ይህ ጎንደር ምን እየተሰረባት ነው በሚል ያዘጋጀነው ትንታኔ ነው። የቀደምት ስልጣኔ መናገሻ ጎንደር ከ2008 ዓመተ ምህረት ጀምሮ በርካታ ተለዋዋጭ የፖለቲካ እሳቤን ከሰላማዊ ትግል አድማና መንገድ መዝጋት ከዚህም እልፍ ሲል መንግስትን ያስጨነቀ የወጣቶች አብዮት ጦርነትንም አሳልፋለች፣ እያሳለፈችም ነው። የኢህአዴግ መንገጫገጭ መነሻው ጎንደር ነው፣ ውርዴቱም ጎንደር ነው ብንል አይጋነንም። ዛሬ የብልጽግና አስኳል እንዲፈጠር ያደረገው ያኔው የጎንደሩ አብዮት ነው። ይህ ብቻ አይደለም። ጎንደር በ2011 እና 12 ቅማንትና አማራ በሚል የእርስ በርስ ግጭት ውስጥ ገብታ በፖለቲካ ጠንሳሾች ብዙዎች ለሞት ተዳርገዋል። የሰላም ንፋሷን አጥታ ቆይታለች። ይህ በዚህ ቆየንና ሁሉንም በፈርጃቸው ዝርዝር አድርገን የምናያቸው ሲሆን ሶስቱንም በጎንደር አካባቢ ያሉ የፖለቲካ እሳቤዎች በብልጽግናና በህወሓት በኩል ምን አይነት ተቀባይነት አላቸው የሚለውን እንደሚከተለው ይዘነዋል። አብራችሁን ቆዩ። የመጀመሪያው የጎንደር የፖለቲካ ሀሳቤ የመደበኛው የፋኖ ፖለቲካ አመለካከት ሲሆን ይህ ሀሳብም አንድ አማራ የሚል የወሎውን የወሎ አማራ፣ የጎጃሙን ደግሞ የጎጃም አማራ፣ የሸዋውን የሸዋ አማራ፣ የጎንደሩን የጎንደር አማራ የሚል ትርጓሜ በመስጠት አሁን ላይ የእርስ በርስ ክፍፍሎች ቢኖሩም በጎንደር አካባቢ የሚንቀሳቀሱ የፋኖ አመራሮች ይህንን እሳቤ ከግብ ለማድረስ አገዛዙን ከገጠር እስከ ከተማ በድሮን በታገዘ እልህ ተጋድሎ እያደረጉም ይገኛሉ። በጎንደር አካባቢ ያሉ የፋኖ አመራሮች አባላትም ግማሹ የእስክንድር ደጋፊ ሲሆን ቀሪው ደግሞ የዘመነ ደጋፊ ሆኖ እርስ በርስ ከሀሳብ ከሽኩቻ በዘለለ እየተገዳደሉም ይገኛሉ። ቢገዳደሉም ግን ሀሳቡ እንደቀጠለ ነው። አንድ አማራ እውን ይሆናል በሚል ተጋድሎ እንደቀጠለ ነው። ይህንን ተጋድሏቸውን ከግብ ለማድረስ ከህወሓት እስከ ኤርትራ፣ ከኤርትራ እስከ ግብጽ ድረስ ለማሳካትም እየታተሩ እንደሆነ ይነገርላቸዋል። ሁለተኛው የጎንደር አካባቢ የፖለቲካ እሳቤ ደግሞ ጎንደርን ክልል አደርጋለሁ የሚለው የፖለቲካ እሳቤ ነው። ይህ የተጀመረው ዛሬ አይደለም፣ ከ10 ዓመታት በፊት ነው። ይህ ሀሳብ የተጀመረው በነ አበበ ንጋቱም ነበረ። አበበ ንጋቱ በትውልድ ደረጃ ቅማንት እንደሆነም ይነገርለታል። በነ አበበ ንጋቱ የሚመራው ጎንደር ህብረት
የዶክተር አብይን መምጣት ተከትሎ የህብረቱ ስራ አስፈጻሚዎች በጎንደር የተለያዩ ውይይቶችን በ2011 ቢያካሂዱም ነገሮች ግን ባሰቡት መንገድ ሆኖ አላገኘውትም። ይዘውት የመጡት የፖለቲካ አስተሳሰብም በተለይም እኛ በጎንደር አንደራጅም፣ የምንደራጀው በአማራ ስም ነው በሚል የገጠማቸው ተቃውሞ የጎንደር ህብረት ፖለቲካ እንቅስቃሴውን እንዲገደብ አድርጎታል። በጎንደር ህብረት የሚንቀሳቀሱት አብዛኛውን ከቅማንትና ከአማራ እየተወለዱ ሲበልጥ ደግሞ ቅማንት የሆኑ ናቸውም እየተባለ ይነገርላቸዋል። ታዲያ በቅማንት ምሁራን በኩል ጎንደር ህብረት የተቋቋመው የቅማንትን ጥያቄ ለመጨፍለቅ ነው የሚል ትርጓሜ ሲሰጠው፣ በአማራ ልሂቃን በኩል ደግሞ ጎንደር ህብረትን ማቋቋም እየተፈለገው አማራን አቅም ለማሰጣት ነው በሚል ትርጓሜ እየተሰጠው በሚበጅቱት በጀትና በሚሰሩት ስራ ልክ ግን መሬት ላይ መውረድ አልቻለም። የጎንደር ህብረት አመሰራረቱ ጠባብነት አይደለም፣ በአማራነት ለመደራጀት አይደለም። ቤት ሲቃጠል መጀመሪያ ባለቤት ነው ጎረቤት፣ ከዚያም በኋላ ነው የሚደርሰው። ስለዚህ ጎንደርን አድነን ኢትዮጵያን ለማዳን የተመሰረተ ህብረት እንጂ ዶክተር እንዳለው በአማራነት ማንደራጅ ለምንድን ነው የአማራውን ኃይል ጎንደር፣ ጎጃም፣ ወሎ እያላችሁ የምታዳክሙን የሚሉ አንዳንዶች በአማራው ላይ እየደረሰ ያለውን ግፍ በቁጭት ሳያውቁ ትክክል ነው የሚሉ አሉ። ከኋላ ያለው ግን ማን ነው? ወያኔ ነው። ወያኔ በዘር መደራጀት አማራን ለማጥፋት ነው የሚፈልገው። የጎንደር ህብረት ጎንደር ውስጥ 4-5 ነገዶች አሉ። እኒያን ነገዶች በዘር ሸንሽኖ ክልል ሰርቶ አማራውን እንዲወጉ ከነሱ ጋር ሆነው አማራውን ርስት የለም ለማለት ጎንደርን ሲከልሉ ከማን ጋር ነው የምንካፈል መሬቱን እንዳሉ ታውቃላችሁ? አማራ የሚባል የለም ከቅማንት ጋር ነው የምንካለል ነው ያሉት። ጎንደር ውስጥ 4 ነገድ አለ። እያንዳንዱ የራሱ ክልል ይኖረዋል። አማራው ጋር ነው የሚገጥም። ይሄ አንተ ቦታ ነው፣ ይሄ አንተ ቦታ ነው። ያንን ነው ለመፍጠር የፈለጉት። አሁን ላይ ግን የጎንደር ህብረት አስተሳሰብ በአመራሩ መዋቅር በኩል የገባም ይመስላል። በራስ የማደራጀት ፍላጎት እንደ አዲስ የሚከተሉትን ምክንያቶች መነሻ አድርጎ አገርሽቷል። እኒህ ምክንያቶች ግን በህዝቡ በኩል ሳይሆን ተቀባይነት ያገኘው በምሁራኑና በአመራሩ በኩል ነው። እኒህ ሰሞነኛ የጎንደርነትን የክልል ፖለቲካ አቀንቃኞች መነሻ የሚያደርጉት የአምባቸውን ሞት ነው። አምባቸው የሞተው አመራር ስለሆነ ሳይሆን ጎንደሬ ስለሆነ ነው የሚል ትርጓሜም ተሰጥቶታል። ታዲያ የአምባቸውን መሞት ተከትሎ ደግሞ ሌላ የጎጃም ርዕሰ መስተዳድር መምጣቱ ደግሞ ቁስሉ ነው ቀጥሏል። በቅርቡ ደግሞ አንድ የጸጥታ ክንፍ ቢኖርነ ደሳለኝን አነሱብን በሚል ቅስቀሳውም ተጧጥፎ ቀጥሏል። ሌላው ደግሞ የወልቃይት ህጋዊነት ያልተረጋገጠው ክልል ላይ ያለው አመራር የጎጃም በመሆኑ የሚል ስያሜን ተሰጥቶታል። የወልቃይት መሬት የበጌ ምድር ጎንደር ስለሆነ የጎጃሙ እስኳድ እውቅና እንዲያገኝ አይፈልግም የሚልም ትችት እየተሰነዘረ ነው። ታዲያ ይህ ፖለቲካ በፌዴራል መንግስት በኩል ተቀባይነት አግኝቷል። አቀባበሉ ግን 50-50 ነው። የኦህዴድ ብልጽግና ይህንን ጥያቄ በመመለስ የአማራን አቅም እናዳክማለን ሲሉ ትርጉም ሰጥተውታል። በተጨማሪ ወልቃይትን ለአማራ መለስኩ ከምንል ለጎንደር መልሰናል የሚል ትርጓሜ ሰጥተን ጎንደርን በክልል ብናቋቁመው ሌላ አዋጭ ነው የሚል ግምገማም ተገምግሟል። ይህ ሀሳብ እውን እንዲሆን ደግሞ የጎንደር የክልልነት አቀንቃኝ ፖለቲከኞች በኩል በድፍረት በምክክር ኮሚሽኑ መድረክ ጥያቄውን ያነሱትና በአጀንዳ እንዲያዝ የፈለጉት ደግሞ የጎንደር የአገር ሽማግሌ ካውንስል ሰብሳቢ አቶ ሲሳይ ናቸው። ታዲያ ይህ ሀሳብ ግን በአጀንዳ እንዳይያዝ ከመድረክ ጀርባ ሰፊ ምክክር ተደርጎበት እንዲቀርም ተደርጓል። በመጨረሻም የጎንደር የክልልነት ጥያቄ ፍሬ እንዲያፈራ በነ ኮሎኔል ደመቀ በኩል እየተቀነቀነ ነው። በነ አገኘው ተሻገር በኩልም እየተመቻቸ ነው። ይህ የተመቻቸው ውይይትም ጠቅላይ ሚኒስተሩ ድረስ አጀንዳው እንዲደርስም ሆኗለኝ። ሶስተኛው የጎንደር ፖለቲካ ደግሞ የቅማንት ጥያቄ ነው። ከቅማንት ጥያቄ ጋር በተያያዘ ጎንደር ከ2008 ጀምሮ
በተለያየ ጊዜና ወቅት ፖለቲካዊ መልኩን እየቀያየረ በኢኮኖሚና በማህበራዊ ዘርፉ ጎንደርን ወደ ኋላ እንድትመለስም አድርጎታል። የአማራ ክልል መንግስት ጥያቄውን በቅንነት አይቶ ያለቀለት ምላሽ ከመስጠት ይልቅ ጥያቄውን ጥያቄ እያደረገ ለብዙ ዓመታት በማስቀጠሉ ጥያቄው ለሶስተኛ ወገን መጠቀሚያም ሆኗለኝ። ይህንን በር የከፈተው ደግሞ የክልሉ መንግስት ነው የሚለውን በአቶ ገዱ አንዳርጋቸው አንደበትም መስማታችን የሚዘነጋ አይደለም። ላቀረብነው ሐሳብ ዋቢ ይሆን ዘንድ በሆነ ወቅት የተነገሩትን ሐሳቦች ልናቀርብላችሁ ወደድን። ተከታትለን እንመለስ። እዛ አካባቢ የሚኖረው ህዝብ ቅማንት ነኝ የሚልበት መሆን አለመሆኑ ይሄ ምንም የሚያሻማ ነገር አይደለም። ቅማንት ቀድሞም ስለነበረ አሁንም ቅማንት ነኝ ብሎ የሚቆጥር ራሱን የሚቆጥር ህዝብ ስላለ ይሄን ህዝብ እንግዲህ አንተ ሌላ ነህ ልትለው አትችልም ማለት ነው። ሁለተኛ የስነ ልቡና ደረጃ የኮመን ስነ ልቡናው አብሮ እኔ ቅማንት ነኝ የሚለው ህብረተሰብ ከዚህ ከቢሊፉ ጋር የተያያዘ ቢሆንም በስነ ልቡና ሜካፑም ደግሞ ራሱን በቅማንትነት የሚያይ በስነ ልቡና እርስ በርስ የተሳሰረና ተዛምጃለሁ ብሎ የሚወስድ በመሆኑ ይሄ ብዙ የሚያስቸግር አይደለም። እንግዲህ ሌሎቹ በተያያዥነት ጉዳይን በተመለከተ አሁን የኩታ ገጠም አካባቢ አሁን ያሉት ቀበሌዎች ከመላ ጎደል ኩታ ገጠም ናቸው የሚል በውይይት እንግዲህ የታመነበት ነገር ሆኗል። ህብረተሰቡ እኔ ቅማንት ነኝ ብሎ ካመነ ይሄን እምነቱን ማክበር ይገባል። አሁን ጎንደር ካለፈው ጊዜ ይልቅ የጎንደር ፖለቲካ ቀጣዩን ለመገመት በሚከብድ መልኩ ውስብስብ የሆነ ፖለቲካም የገጠማት ይመስላል። የቅማንት ጥያቄ ዛሬም አልተፈታም። ያለፈው የፌዴራል መንግስት አሁን ያለው ተረኛው መንግስትም ጥያቄውን እንደ መንግስት ከመፍታት ይልቅ ለፖለቲካ መጠቀሚያም አድርጎት ቀጥሏል። ከቅማንት ጥያቄ ጋር በተያያዘ በ2011 እና 12 አያሌ ሰብአዊና ቁሳዊ ጥፋቶችም ተፈጽመዋል። አብረው ተጋብተው የኖሩ ልጆችን የወለዱ አንተ ቅማንት ነህ እኔ አማራ ነኝ በሚል ተለያይተዋል። ልጆችንም በሚገርም ሁኔታ ተከፋፍለዋል። ይህ ብቻ አይደለም፣ ሰው ቤት ተዘግቶም ተቃጥሏል። አለኝ ያለውን ሀብት ንብረትም በአንድ ጀንበር አጥቶታል። ይህ ሁሉ የሆነው በጎንደር ነው። ይህንን ነገር በሰላም ለመቋጨት የተሻለ መሪም ያስፈልጋታል። መሪዎች ደግሞ ከዚህ አንጻር እምብዛም ናቸው። እምብዛም የሚሆኑት ደግሞ በጥቅም የተደለሉና በቤተሰብ የተደራጁ መሆናቸው ደግሞ የጎንደርን የኢኮኖሚ ፍጥነትና የፖለቲካ ፍላጎት ስኬታማ እንዳይሆንም አድርጎታል። የፌዴራል መንግስት ከቅማንት ጥያቄ ጋር በተያያዘ ጥያቄው እንዲፈታ አይፈልግም። የአማራ ክንድ በፈረጠመ ቀን መጠቀሚያ ማድረግ ይፈልጋል። ህወሓትም ቢሆን የቅማንት ጥያቄ በተሟላ መንገድ እንዲመለስ አይፈልግም። እንዲመለስ ማይፈልገው ደግሞ አቅም ፈጥሮ በመጣቀን ሌላ የመጠቀሚያ ማቴሪያል አድርጎ መጠቀም እንደሚፈልግም ይነገርለታል። መጨረሻው ምን ይሆናል ስንል አማራጩ ምክክር ነው። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ገንዘብና ሰዓታችሁን ሰጥታችሁ ስላደመጣችሁን እናመሰግናለን። በሌላ ትንታኔ የምንመጣ ይሆናል።